ሰማንያ ይቻላል ወንድሜ። እንኳን በሰላም ተገላገልሽ። ሰሞኑን ሁሉን እያወራን ነበረ ስላንቺ። አመሰግናለሁ። በእኔ ላይ የሆነ ልጅ የሆነ በጣም መጥፎ አደጋ አድርሳብን እስራኤል ሀገር ላይ እንዴት ነው በሰማንያ ላይ ሰማንያ ይቻላል እንዴ? መጀመሪያ ጎንደር ላይ አብረን ወደ 10 ዓመት ሙሉ እንወስዳለን ልጃችን እያሉ ብሬን አታለው በልቶ በኋላ ሄዶ በኋላ ደግሞ አሁን የሄደችው 3 ዓመት ነው ወስዳለሁ እያለች 80 ላይ የደርባ ልጁን ያገባቸው ደግሞ ባለትዳር ነው። ከዛ ላራ ይሄ ነገር እንዴት ይሄን ዋጋ ከፍዬ ሰው ቤት መከራ እያየሁ በደም እየተጨማለቅ እንዴት 80 ትደርባለሽ? እኔ ደግሞ እዚህ ጋር ቤት የቆራጭ ነው በደም ነው የተጨማለቀ የምኖረው። እዛው ላይ እንደዛ አድርጎ ላይ የልጅ ሚዲያ ላይ ሊወጣ ነው ብሎ ደግሞ አሳገዱ። እግታ ሞከራ የግድያ ነው በጣም የተደረገ ይችላል። ወደ አዲስ አበባ እጄ ታክም ምናምን ሆነ በኋላ ነው መጥቼ እንደዚህ ብዬ ይለቃቀሳለሁ። አራ እቺ እስራኤል አለ ቲክቶከሮች ነው አንቺ ሼር አደረጉ እቺ ታሳስራለች በስቺ ጠይቃት። ይሄ ቆም አይደረግም። 80 ለ80 መደረቧም ወንጀል ነው። መውለዷም ያስጠይቃታል። ይሄ እግታ ሞከራ ማረጓም ስህተት ነው። ይሄ እኮ የግድያ ሞከራ ነው እስራኤል ያደረጉ ግዴለ። ቆይ ወንድሜ እሺ ስቴፕ ባይ ስቴፕ እንዲገባኝ አንተ ማን ነው ስምት? አቡሽ ወልዴ። እሺ አቡሽ አንተ የምትኖረው ቤት ነው? የሆሳና ልጅ ነህ? ጎንደር ነው የምኖረው። ስጋ ቤት እየሰራው የሰው ቤት ስጋ ቤት ተቀጥረክ እየሰራክ? እንወስዳለን አንተ ልጃችን እያሉ እናቷም እሷም እንደዚህ አርጎ መጀመሪያ ቆይ እኮ መጀመሪያ አንተ እና እሷ እንዴት ተዋወቃችሁ? መጀመሪያ እሷ እስራኤል ነው ያለች የነበረችው ወይስ ጎንደር እያለች? ጎንደር እያለች ወደ 10 ዓመት ኖራለች። 80 አለ። ማን ያስተዋወቃችሁ አንተ እና እሷን? ከውጭ የመጣ ጎቷ ነበረ ከእስራኤል። እሺ ልጅ የስራ ሰው ነው፣ ጉራጌ ነው። ይሄ ልጅ አግቢ ብሎ አስተውቆ ሄዳ ወንድም አገኝ የሚባለው አለ እሱ ነው። ከዛ እሱ እየመጣ ወደ 20 ዓመት በላይ ነው። እስከዛ ሁሉም በነጅ ነው የሚኖሩ ሙሉ ቤተሰቦቿ። ልጃችንን እንወስዳለን ምናምን እያሉ ኦኬ። ስለዚህ አንተና እሷን አጎቷ እሷ ትዳር ትፈልግ ነበረ። ይህን ልጅ አግቢ ብሎ አጎቷ አንተን አስተዋወቃት። የጎንደር ሰውን አታውቅም። የጉራጌ የስራ ሰው ነው። መጥቶን ሰርቶ የሚለወጥ ሰው ነው። እዚህ ቆሞ እየሰራሽ ብሎ አገናኝቶ ሄዳ። ከዛ ላይ ብዙ ጊዜ አብረን ኖረን በቃ ከዛ ላይ ተጋባን፣ ትዳር አረጋን። ከዛ 80 በማዘጋጀት ነው የተጻፈን። 10ዎቹም ነበሩ እነሱ ነው እየዳሩት። ከዛ ብዙ አመት ዋጋ ከፍያ እንደዚህ ሜዳ ላይ አስቀሩት እኔን አስወጡ። ከዛ አልፎ ደግሞ ስማችን ሊያወጣ ነው ብሎ ደግሞ አሳገቱ። እግታ ሞከራ የተደረገ ቆይ ስቴፕ ባይ ስቴፕ ንገረኝ እሺ። ከዛ በኋላ አንተና እሷ ተፈራረማችሁ? በ80 በስነ ስርዓት ተፈራርማችሁ ነው እሷ ወደ እስራኤል የሄደችው? እሺ ማን ወሰዳት? ዝም ብሎ ይኬዳል እንዴ ወደ እስራኤል? በዜግነት ሄዳች። ከዛ ላይ ኤምባሲ ላይ ማሳወቅ አለበት እንላለን። አይ ኤምባሲ እንዳይሰማ ያስቀሯታል። አንተን በ6 ወር እንወስዳለን ልጃችን ነው ምናምን ብሎ ቃል ገብቶ በላይ የሄዱ ደግሞ 3 ዓመት ከ6 ወር ነው። በዜግነት አልገባኝም ወንድሜ። በዜግነት ማለት እሷ ምንድን ነው ዜግነት? እሷ የእስራኤል ዜጋ ናት። ኦኬ እሺ። ስለዚህ በዜግነቱ ዜጋ ስለሆነች ስትሄድ ኤምባሲ ስትገባ አንተ ባሏ እንደሆንክ እንዳይታወቅ አደረጉ። አጭበርብሮ ነው ሄዱ። ነኝ ሰው ራስ ኤምባሲ ማወቅ አለበት ብሎ ሳለ እናቷ ልጃችን ነው አቡሻ የና ልጃችን ነው 20 ዓመት ዋጋ ከፍሏል። በ6 ወር እንወስደዋለን በጉብነት ችግር የለም ምናምን ብሎ ባላ ሄዶ ባላ የራሳቸውን ኑሮ የሚስተካከል ሳለ ልጅቷን አጋቡት። የኔ 80 እያለ እኔ ደግሞ አልሰማው ሰው ቤት ነው እየሰራ አራ ሚስት እኮ አርጊዛ ወልዳለሽ ምናምን ሰማ ባላ አግብታለሽ የሚባል ሳለ እንዴት ምናምን አይደረግም እኮ እኔ 80 ይዤ እኮ እንወስዳለን ብሎ ነው እኔን እየዋሸዋል። አይደረግም ምናምን ቢየምደውለ ሳለ ከዛ ደግሞ ብዙ ነገር ዋጋ ከፍያለሁ። የወርቅ ምኑ ገና ወደ 10 ዓመት እየኖሩ አመት ባል ፍየል ገዝቼ እየሰጠው የሚፈልጉ ነገር እያስሞላ እየኖር ክራስ እንወስዳለን ምናምን ብሎ ምንም ያደረጉት ነገር የለም። ከዛ አልፎ ደግሞ ወደ ግድያ መወከላ አመጡት። እኔ ደግሞ አሳገዱት በጓደኞቼ ላይ ታግቼ ራስም እጄን በመጠብራ እንቆርጣል ብለው ገመዶ ተቆርጦ ነው እየወጣው እንጂ እኔ የታገቱበት ቤት የሰው ቄራ ነው የሚመስል ደም ምናምን ነው የሚሸጥ። ፖሊስ ሄዶ ያየበት ቦታ ነው ቤቱ። ታግቼ ነበረበት ቤት። ለምንድን ያገቱክ? ሚዲያ ላይ ይወጣል። የልጅ ሚዲያ ላይ ስማችን ሊያጠፋ ነው ሊያስከስስ ነው ብሎ እና እነሱ እንደሆነ ያሳገቱክ በምን አወቅ? በዛ ሳል ላይ በዛ ሽምግልና ሳለ እናሳያለን አንተን እናስገድላለን ብላ እሷ ፎግራለች በስል በሽምግልና በ3 ቀን ነው የታገቱ። ሽምግልና እንዳለቀ ደግሞ ማለት ማለት ምንም አይነት ማስረጃ ግን የለክም። ላይክ አለ እንደታገቱ ፖሊስ ያውቃል፣ ሚዲያ ያውቃል።
አው ነው ማለት እነሱ እንዳሳገቱ የእነሱ መሆናቸው ማስረጃ የለም። በሽምግልና ሳለ ጭቅጭቅ ነበር። ልጅቷ አርግዛለች ለምንድን ነው 80 ላይ የደረባችሁ? ምን ምሳሌ እዚህ ቶቹ ጋር እየጨቀጨቀን አንተን እበቀላለሁ አሳያለሁ ብላለች። ደግሞ ሌላ ጠላት የለም። እኔ ደግሞ ሰው ቤት ነው የምሰራ ማንም ባለሀብት ነው ምናምን ብሎ ደግሞ እኔ ጋር የሚመጣ ሰው የለም። ለተቀጠረ እንደምሰራ ደግሞ ይብዙ ያውቃል። ይብዙም ደግሞ ተቋርጣለሁ ወንድሜ ከሱ ነው ጋይስ ከኔ ተቋረጠው እኔ ግን አለው አይደል ጋይስ እሱ ነው የተቋረጠው አለሽ በሉኝ ከሱ ነው ኦኬ መለስ ቆይ አቡሽ ተመልሰ ጻፍ ቆይ እሷ ፈላሻ ናት እንትን ቤተ እስራኤል ናት ከዛ ሄደች እዛ አግብታ ወለደች ነው አይደል የሚለው ኢትዮጵያ የእሱ ሚስት ሆና ከሱ ጋር 80 ያያላት ከዛ እስራኤል ከሄደች በኋላ ሌላ ሰው አግብታ ወለደች ከዛ እሱ ይሄን ሰማ ኦኬ ታዲያ አንድ ሰው እስራኤል ሀገር ሲያገባ ከኢትዮጵያ ያላገባው ወረቀት አምጣ አይባልም እንዴ አንድ ሰው እዚህ ሊያገባ ሲሄድ ከኢትዮጵያ ያላገባው ወረቀት አምጣ ኢትዮጵያ ውስጥ ባለትዳር አለመሆንክን ያላገባው ወረቀት አምጣ ይባላል ወይ ዝም ብለው ቤት ውስጥ ይሆን የተጋቡት በጋብቻ ላይ ጋብቻ አይባልም ማለች ጽጌረዳ አይባልም እንደዛ ከሆነ ሁሉም በየቦታው ሁለት ትዳር ሊኖሩ ነው የማይባል ከሆነ የትኛውም ሀገር ላይ ወንዶች የትኛውም ሀገር ላይ አንድ ሰው መጠኔ ካታር ያላገባሽ መሆንሽን ያላገባ ወረቀት አምጡ ተብለናል እኔና ባለቤት ኢትዮጵያ ልንጋባ ሄድን ጊዜ የዛሬ 10 ዓመት ኢትዮጵያ እንኳን ከምትኖሩበት ሀገር እዛ ሀገር ሌላ ትዳር እንደሌለሽ በምንድን ነው የምናውቀው ተብዬ ከካታር ኤምባሲ ነው ሳር ቤት ሄጄ ያመጣሁትኝ ሂዱ ያላገባ ወረቀት አምጡ ከምትኖሩበት ሀገር ኤምባሲ ተብለን ኢትዮጵያ ውስጥ እንኳን ውጭ ሀገር ብዙ አመት ኖራችሁ ኢትዮጵያ ገብታችሁ መዘጋጃ ልትፈራረሙ ስትሉ ከምትኖሩበት ሀገር ኤምባሲ ያላገባ ወረቀት አምጡ ትባላላችሁ ዝም ብሎ ማጋባት አለ እንዴ ነገ እንዴንሽ ማለት ኤምባሲ ያላገባሁን ብላለች አለ ለካ አዎ ትክክል ነሽ ኤምባሲ ቴንኪ ማሬ ኤምባሲ እንዴት ነሽ ውዴ ኤምባሲ አላገባሁም ብላለች አዎ አንተ ልጃችን ነህ እናትየው አንተ ልጃችን ነህ አንክድህም አንተ ልጃችን ነህ ትወስድሃለች ብለውታል ስለዚህ ማሬጅ ሰርተፊኬት የላቸውም ማለት ነው በሽማግሌ ነው የተጋቡት ቤት ውስጥ ሲያሳዝን ኤኒዌይ መጀመሪያ ቁጥሯን ይስጠንና እሷን ጠርቻት ከእሷን መስማት አለብን አቡሽ ነው ስሙ እሺ ውዶቼ ከተመለሰ ከጻፈ ኔትወርክ በመዘጋጃ ነው በሽማግሌ ማዘጋጃ ወረቀት አለ ኦሪጂናሉ ማዘጋጃ ወረቀት አለ ይሄ የሰርጉም አለ ፎቶ የወርቁም አለ አዎ ተደግሶ ኦኬ እሺ ከዛም በኋላ አንተ ከሄደ ወደ ያው ሰላም እህቴ ሰላም ወንድሜ አለን ይመስገን ያው እንዳጋጣሚ እኔም ብዙ ጊዜ ያስቸግረኝ ነበርና ጓደኛው ነኝ እኔ ደግሞ ብዙ ፎሎወር የለኝም ምናምን ስለው እንዳጋጣሚ ከእስራኤልም አንዳንድ ጓደኞቹ አይ እሷ እንደዚህ እንትን ታግዛለች ምናምን ነገር ስላሉት ነው ልጅ አማርኛውም ትንሽ ስለሚያስቸግር በደንብ እያስረዳሽ እቺ ልጅ እዚህ ጋር አጎቷ እንዳለው መጦ ነው ያገናኛቸው ከዛ በኋላም በስርዓት ተጋብተው ተድረው ያለችውን ስጋ ቤት ነው የስጋ ቤት ባለሙያ ነው ቁራዬ ነው ያለችውን ነገር እያንዳንዷን ለነሱ ብዙ ነገር ደግሶ እሷንም እስከ የምትሄድ ድረስ አብሮ ሳፖርት እያደረገ ቤተሰቦቹንም አልፎ ተርፎ እኔም ሰራበት ቦታም ነበረ
ቤተሰቦቹ እንኳን ሲመጡ እሱ ጋብዞ ምናምን ነው የሚሰድ። እንግዲህ አስቢ። እሱ ደግሞ እቺ ሚስት ቤተ እስራኤል እንደሆነች ያውቃል። እዛ ሄዳም ተጋብተዋል። እዛ ሄዳም እንደምትወስደው ያስባል። ሄዳ እንኳን እዛ እሷ ቤተሰቦቹን እዚህ እሱ ያግዛል። በበዓል ሰዓት ፍየሉ ምኑን ስጋ ቤቱም ሲመጡ ጋብዞ ይሰዳል። አሁን ግን የደረሰው ኢንፎርሜሽን ምንድነው? አይ ሚስትህማ አግብታለች ጭራሽ አርግዛለች ብለውታል። እንዴ ከ80 በላይ በቃ ይህ ልጅ ቀወሰ፣ በቃ አበደ። እንዲህ አይሆንም፣ እኔንም ሁሉ እንደዚህ አርግልኝ ፖስትልኝ ምናምን አለ። አይ እኔ አልፖስትም ሳይጣራ ሳላቅ እንዴት ብዬ ፖስትልሃለሁ? ተረጋጋ መጀመሪያ፣ የምቀኛ ወሬ ሊሆን ይችላል ብዬ ስለ እርግጠኛ ነው ልጁ። እኔ ግን አላመንኩም የነበር። እዛ በኋላ ጭራሽ ወልዳለች ምናምን አለ። ኧረ ተው። ከዛ መጨረሻ ላይ በቃ እንግዲህ የሚካሄደውን ነገር አስኪድ ምናምን ብለን አሁን በሽማግሌ ምናምን እዚህ ቤተሰቦቹን ሲጠይቅ ቤተሰቦቹም ጥሩ ምላሽ እየመለሱለት አይደለም። ያን አገባ ወለደባት የተባለው ሰውዬ እንግዲህ እዛ ጋር ጋብቻው በእንትን ላይሆን ይችላል። ይሄ በስርዓት ተጋብቶ ምናምን አይመስለኝም። እንደ ጓደኛ ገብቶ መሰለ የወለደባት እዛ ማለት ነው። ባለትዳር ነው። እርግጥ እንደዚህ ቀለበት ፕሮግራም ምናምን ያደረጉ አይመስለኝም። ይህም የሆነ እርግጠኛ ነኝ አልሆነማ። አልሆነም፣ ዝም ብሎ ነው የወለደባት። ያ ባለትዳር ነው። ስለዚህ በጋብቻ ላይ ጋብቻ ስለማይቻል እንግዲህ ያለ ጋብቻ ዝም ብለው ነው የወለዱት ማለት ነው። ያለ ጋብቻ ኤግዛክትሊ። እንደዛ ነው። እና ልጁ ራሱ የሆነ ሰዓት ታግቶ ነበር። ምስኪን ልጅ ነው። ሁሉም አቡሻ አቡሻ ነው የሚለው። ስታየው ደቀቅ ያለ ነው፣ ግን እንቆቆ ነው። ጎበዝ ነው። በቃ ስጋ ቤት ላይ በጣም ጎበዝ ልጅ፣ ታማኝ፣ በጣም ተቆርቋሪ ከባለቤት በላይ እና ማንም በክፉ ነገርም ስለማይናገር የሆነ ሰዓት በእነዚህ ጭቅጭቅ ላይ ይህን ልጅ ከረሚላ ብልቶ የገዛ ጓደኛው የሚያውቀው ከረሚላ ብልቶ አደንዝዘው ነው ይዘውት የሄዱ። በጠዋቱ ደውለው እንግዲህ የገዛ ጓደኞቹ ማለት ነው። ከዛ በኋላ ወስደው የሆነ ቤት ታስሮ የታሰረበትን ፈጣሪ ደግሞ አንዳንዴ ሲረዳ በመጥረቢያ እጁን አልኩ ብሎ ምኑን ገመዱን መትቶታል። እዛ ላይ ያ ሲቆረጥለት በመስኮት ዘሎ ውይ ብሎ ሰው ደርሶ እዛ ላይ ግን ሲታይ በጣም ብዙ አሰቃቂ ነገር ተገኝቷል ነው የሚባል። ፖሊሶችን ምኖችን አይተውታል። አንዱ ልጅ ተይዟል፣ አንዱ አመልጧል ነው የተባለ። ዙሮ ይሄን እነሱ ይኑሩ አይኑሩ ያው እንደዛ ስለዛቱ ያው እነሱ ይሆናሉ ነው እንጂ ማስረጃ የዚህ የለውም። ነገር ግን በስርዓት የተጋቡበት ሰርተፊኬቱ በመዘጋጃ እንትን ያለው የእያንዳንዱ የሰርጉ ፕሮግራም ሁሉን በውስጥ እንዲያውም ጽፌልሻለሁ። ትንሽ ልጁ እንትን አይልም አማርኛ ምናምን ብዙ እንትን ስለማይል እኔ በውስጥ ጽፌልሻለሁ። በሱ አካውንት ከፈለግሽ ራሱ እንትኑን ፎቶውን፣ የጋብቻውን፣ የቀለበቱን ያንዳንዱን ነገር ልክልሻለሁ። የሚገርመው እና በጣም ያሳዝናል። እኔ እንጃ ዲፖርት መደረግ ትችላለች ብዬ አስባለሁ። ጋብቻ ላይ ጋብቻ 80 ላይ 80 በቃ ጥሳ መውለድ እኔ እንጃ እኮ የላትም እኮ ከራይል ካለው ጋር እዛ 80 የላትም። እዛ 80 የላትም። ለዚህ ግን ትዳር ላይ በማገድ ነው። ግን እሷንም ማናገር አለብና መጀመሪያ እኛ የእሱን ብቻ ሰምተን ጥሩ ደስ ይለናል። ስልኳንም እንልክልሻለን። የእሱን ስልክ አቡሽ ስልክህን ትልክልኛለህ። ከአሁን ሞዴሬተሪን አስገባልሃለሁ። ከዛ ስልክ ቁጥርህን ሰጠኝና ዋትሳፕ ላይ ሀቢባ ነኝ ብዬ ቦይስ ታደርግልህ። የእሷን ስልክ ትልክልኝና እሷን ጠራታለሁኝ። ከእሷም መስማት አለብን። ከአንተ ብቻ ሰምተን ማለት አንችልም። ምናልባት የነገሩክ ሰዎች ምን ማስረጃ ልከውልሃል? ለምሳሌ እርጉዞና ፎቶ ልከውልሃል ወይ? ምን ማስረጃ ወይ? እሷን አምናልሃለች? እሱንማ አሁን ራሷ ወልዳ አሁን ራሱ እኮ ወልዳ እኮ እሱንም አግኝተዋለች። እኔም በፊት እንደ ሽማግሌ ሳወራ ስለነበር እኔ ራሴ አውርቻታለሁ። እንዴት ነው እንኳን ደህና ወጣሽ ምናምን ሁሉ ብዬ በቃል አውርታኛለች። እሷ ራሷ ማለት ነው። እሱንማ አንቺም ራሱ ስለምታወሪያት ይህን ቃል በቃል ትነግርሻለች። የማይካድ ነገር ስለሆነ ለእሷ አመነችለት ወይ ነው የኔ ጥያቄ። ኧረ ወሬ ነው ውሸት አምናለች። አምና የሚገርምሽ ምን ትላቸዋለች መሰለሽ? የአንድ ቀን ስህተት ነው ሌላ ሰው ሲጠይቃት፣ ኧረ ምን አንድ ቀን ስህተት ሰው ሲጠይቃት ራሱ ይኸውልሽ አቡሻ የሚባል አላቅም ጭራሽ ነው የምትል። ይህን ክደዋለች። ይህን ያገባችውም ማለት ነው።
ቤተሰብ እንደዚህ እንኳን ሲጠይቃት ያሸማግል ጭራሽ አላውቀውም። እንዴ ፎቶ ምናልባት የሆነ አደጋ ደርሶባት የመርሳት ችግር አጋጥሟት ከሆነ የሰርጉ ፎቶ የጋብቻ ወረቀት አይላክላትም እንድታስታውስ? ኧረ በጭራሽ ሆን ብላ ነው እናቴ። እንዴት አድርጌ ልንገርሽ እንጂ ምን